ሰላም ጤና ስጥልን ውድ የተከበራችሁ ቤተሰብ፣ ምሳሌ ቀጣይ ክፍል። ማህሌት ግራ የተጋባች ትመስላለች። ምክንያቱም ማህሌት አልተሳካላትም። ዳጣ በምን ምክንያት በምንም ተአምር ከአንቺ ጋር አልሰራም ብላታለች። ምክንያቱም አንቺ ብነገርሽም ብትመከሪም ብትዘከሪም እምትመለሽና እምትማሪ ሴትዮ አይደለሽም። ስለዚህ እኔ ደግሞ ቤተሰቦቼን መጉዳት አልፈልግም። ገንዘብን አይቼ የምወዳቸውን ሰዎች መክዳት አልፈልግም። ብርሽን ቀቅለሹ ቢዩ አልፈልግም ብላታለች ማለት ነው። እንግዲህ በባለፈው ጊዜ በድንጋይ ነበር ያሮጣቻት። እሷን ፈርታ ስትሮጥ ነበር። እናም ከዛም በኋላ እንግዲህ አብሯት የሚሰራ ሰው ማንም ሰው ልታገኝ አልቻለችም። በስተመጨረሻም ግራ ቢገባት ፎቶዋን እዛ በፎቶ በየመንገዱ እቺ ልጅ ታውቁታላችሁ ወይ እያለች ትጠይቃለች። ማንም ሰው ልጅቷን ትናን የሚያውቃት የለም። ታሬም የሆነ ስራ ጀምሯል። እንግዲህ ካሌብ የሰጠው ስራው የአንዲት ልጅ ህይወት ደግሞ የተጫወቱባት ይመስለኛል። ምክንያቱም ትላንትና ማታ ልጅቷ ሰጥተናል አሳልፈን፣ ዛሬ ደግሞ ልጅቷ ብለን ስንጠይቅ የት አውቃለሁ ይለናል እንዴ በማለት እየተነጋገሩ ነበር። ብሩኬና ቅድስቴ ይመቻቸው፣ ደስታ ላይ ናቸው። በጣም ደስ ብሏቸዋል። ምሳሌ ራሱ እንዴት እንደምትጫወት ከዳጣ ጋራ አብሮ ተያይዞ ውጪ ዞር ዞር ለማኖር ሰጥቶ እንዴት ደስ እንደምሉ ቤት ውስጥ እንኳን አብሮ ሲያወሩ ተሰባስቦ ምሳ ሲበሉ ሲጫወቱ ሲያምሩ፣ ያ ዝም ያለ ብሩክ፣ ያ ጸጥ ያለ ብሩክ አሁን ግን ከቤተሰቦቹ ጋር እየተጫወተ ነው። ማህሌት መጥፎ ነገር አድርጋ ግን ደግሞ መድኃኒት እንዳለ ማወቋ ራሱ ትልቅ ነገር ነው። ብሩኬ ላይ የሰራችው ግፍ እሷም ትላለች፣ ብሩክ ላይ የሰራውት ግፍ ብሩክ ላይ ግፍ ሰርቻለሁ፣ የሱ ግፍ ይሆናል የምጫወትብኝ እያለች ትናገራለች። እውነትም የብሩኬ ግፍ ነው። ምክንያቱም እሱ ላይ የሰራችው ግፍ ቀላል አይደለም። በሰርጋቸው ቀን በደስታቸው ቀን ታቸው ይቅርታ ውድ ቤተሰብ ድምፅ አይነቶኝ ነው። ደስታቸውን ወደ ሀዘን የቀየረችባቸው፣ ወደ ለቅሶ የቀየረችባቸው፣ ዛሬ ግን መልሳ ያንን ደስታ የወሰደችውን ደስታ ደግሞ እራሷ ሰጠቻቸው። እድሜ ለመድብል መድብል ይገለኛል ብላ ስለፈራች ብቻ ነው ይሄን ያደረገችው። እናም ታዲያ መድብል ከካሌብ ጋራ ግብ ግብ ገጥሟል። መድብልም ማህሌትን ከኔ በኋላ ልከ ለምን ካሌብ እኔ የሰጠውን ስራ በአግባቡ አልተዋጠህም ብሎ ሲጠይቀው ማህሌትን ከኋላ ልከይብኛል፣ ሰው ከኋላ ያስቀምጣል፣ እሱን ስራማ እሷ እንድትሰራ ስላደረግ ብጓተትም ምክንያት አለ ብሎታል። እሱም ደግሞ ጨካኝ እንዲሆን እንዲጨክንብህ እያደረግከኝ ነው ብሎታል። መድብልም የዋዛ አይደለም። ካሌብም መድብልን ለመበቀል እንደሚፈልግ መድብል ጠንቅቆ ያውቃል። ስለዚህ ራሱን እየጠበቀ ይሰራል። ትህትና መቼም ቢሆን አግኝታ ፈልጋ ልትሰጠው አትችልም። ማህሌት ትህትና የት እንዳለች ማንም የሚያውቀው የለም ከመድብል ውጭ። መድብል ደግሞ ትህትናን አሳልፎ አይሰጣትም። ምንጊዜም ቢሆን አሳልፎ አይሰጥም። ትህትናን ይጠብቃታል እንጂ መድብል ለካሌብ ዳግመኛ አሳልፎ አይሰጥም። ያስመለጣትም እንዳይጫወቱባትም ህይወቷን እንዳይበላሹ ደርሶ ያወጣትም መድብል ነው። ስለዚህ ያችን የታደጋትን ነፍስ፣ ያችን ከሞት አፋፍ ያዳናትን ነፍስ መልሶ ደግሞ ወደዛው መከራና ወደዛው ስቃይ አይከታትም። ስለዚህ ትህትና መቼም ቢሆን ተመልሳ የሱ እጅ አትገባም። ምክንያቱም መድብል ሌሎቹንም ለማስፈታትና ሌሎቹንም ለማዳን እየጣረ ነው። እንኳን ትህትናን ቀርተው። መልካም ቆይታ። ለማንኛውም